አባቴ እንዴት ነሽ? ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በልደታ ማርያም ቀን እኔና ውዷ ሚስቴ ከተጋባን እነሆ 4ኛ ዓመታችንን ይዘናል። ባባ ልጃችንም እንግዲህ ወደ 2 ዓመት እየተጠጋ ነው እና ደስ ብሎናል። የዛሬው ቀን ለኛ ድርብ በዓል ነው። የእመቤታችን ልደት በምናከብርበት ቀን የእኛንም ልደት እናከብራለንና ቀሪ ዘመናችንን እግዚአብሔር ይባርክልን። እንግዲህ ውዷ ሚስቴ በጣም አንቺ በማግኘቴ ደስ ብሎኛል። ህይወቴ ሞላ አድርገሽዋልና በጣም ረጅም ዕድሜና ጤና ይስጥሽ። ወድዳለሻለሁ። ባባ ምድክ በልልን። አሜን። አንቺ ስምት ነገር የለሽም? የኔ ውድ ባል፣ የኔ ሁሉ ነገር በጣም ነው ማከብርሽ። እግዚአብሔር አንተ ስለሰጠኝ ሁሌ ደስተኛ ነኝ። በዚህ ምድር ላይ እንደኔ ደስተኛ ያለ ሁሉ አይመስለኝም። ምክንያቱም አንተን ስለሰጠኝ ፈጣሪ መብራን ሁሌም ከጎንህ ትሁን። አሜን አሜን። እኔ እናንተ በዚህ ህይወት ውስጥ ስንኖር የመብራንም አለበት መብራንም አለችበት። ለዚህ ሁሉ ስኬት፣ ለዚህ ሁሉ ደስታ፣ ለዚህ ሁሉ በረከትም እሷ ናት። ስለዚህ ክብሩን እሷ ትውሰድልህ። አሜን። የሄድክበት ጥላ ከለላ ትሁንህ። አሜን። እግዚአብሔር ረጅም ዕድሜና ከጤና ጋር እንዲሰጥህ እግዚአብሔር ደግሞ ፈጣሪ ልጃችን ያሳድግልን። አሜን አሜን አሜን። ባባዬ አንተስ መቼ ነው ዓመትን የምታከብረው? በጣም ጠንካራ ትጉህ፣ ለቤትህ በጣም የምትጥር፣ በቃ ጊዜን በአግባቡ የምትጠቀም፣ ለራስህ እረፍት ሳይኖርክ ለኛ እንዴት አድርጌ ላስደስታቸው፣ ምን ላድርግላቸው እያልክ ስለኛ ነው የምታስበው። እግዚአብሔር ደግሞ ይስጥህ። አሜን አሜን። በጣም ነው የምወድህ፣ በጣም ነው የማፈቅርህ። አሜን። እኔ ወድድ አደርግሻለሁ። እድሜና ጤና ይስጣችሁ። አንቺና ባባ ልጃችንንም እግዚአብሔር በጥበብና በሞገስ ያሳድግልን። እኔም ህይወቴን ሙሉን ያደርግሽልኝ። ወንድ ልጅ ትዳር ሲይዝ ነው ወደ ቤቱ በደንብ ትኩረት የሚያደርገውና እኔም ያንን ነገር በራሴ ህይወት አይቼዋለሁና በጣም ወዳ ሚስቴን ካገባው በኋላ በብዙ ነገር ጠንክሬያለሁ። እንዳለችው እሱም ሁሉም ነገር የእግዚአብሔር ፍቃድ የእመቤታችን የድንግል ፍቃድ ተጨምሮበት ነው። ስለዚህ ሁሉም በሄድንበት ሁሉ እመቤታችን ጠብቀን ልጃችንን ታሳድግልን። ይሄው ደግሞ ዛሬ በሳይ ልደት ቀን እኛም 4ኛ ዓመታችን የጋብቻ አኒቨርሳሪያችንን እያከበርን ነው። ባባም ያውነከው እኛ ጸጉርን ለመሸፈን ብለን ባባ ልጃችንም 1 ዓመት ከ6 ወር ነው እንግዲህ እያደገ ይሄዳል። ከ5 ወር ነው ጨመርንለት ባባዬ እና በጣም እናመሰግናለን። እኛም በዩቲዩብ ቻናላችንን ብዙ አስተማሪ ነገሮችን ይዘንላችሁ እንቀርባለን። ከዚህ በኋላ እናንተም ቤተሰብ ያለናችሁ ቤተሰብ ነው። እንደዚሁ ደግሞ ትዳር ያላዛችሁ ትዳር ይዛችሁ፣ ትዳር ጥሩ ነገር ነው። በዚህ ዘመን በተለይ ሰብሰብ ብሎ መቀመጥ በብዙ ነገር የተሻለ ነውና ሰብሰብ በሉ፣ ከአንድ 2 ይሻላል እንላቸዋለን። ሰላም ሁኑልን።